ስትፈልጉት ወደ ብሉይ ኪዳን ላይ 222 ላይ እግዚአብሔር ቃል በምዕራፍ አንደኛ ሳሙኤል ምዕራፍ 3 ቁጥር 19 እስከ 21 አነባለሁ። ሳሙኤልም አደገ፣ እግዚአብሔር ከእርሱ ጋር ነበር፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። እሺ በዚህ ቦታ ላይ እንዳነበብነው ምዕራፉን እንዳለ ከምዕራፍ 1 ጀምረን ስናነብ ራሱ የሚያሳየን ነገር ቢኖርም ከዚህ ሐሳብ ተነስተን ስናይ ጸሐፊው ሳሙኤልም እንደሚሆን ይታመናል። መልእክቱ መንፈስ ቅዱስ በዚህ መልኩ እንዲቀመጥ ሲያደርግ አንድ ነገር ለኛ ለትምህርታችን ነው። ዛሬ ላለን ቤተክርስቲያን ዛሬ ላለን እግዚአብሔር ሰዎች መንፈስ ቅዱስ ሁሉ ጊዜ እኛን ሰውን ተኮር ስለሆነ በዚህ ቃል ተነስተን እንማራለን። በዚህ ቦታ ላይ የሰጣችሁ ርዕስ ለእግዚአብሔር ማደግ የሚል ነው። እግዚአብሔር በባህሪው እኛም ሰዎች ሆነን በቤታችን ላይ የተወለደው ልጅ የተወለደች ልጅ በሁሉ አቅጣጫ ልጅም ብቻ አይደለም፣ ሰው በቢዝነሱ፣ ሰው በስራው፣ ሰው በእውቀቱ በተማረበት እድገት ይጠብቃል አይደል? ራሱም ለራሱ ማደግን ይፈልጋል። ሌላኛውም አካል ደግሞ በዙሪያ ያለው ሁሉ ያደገ ነገር ማየት ይፈልጋል። ማደግ የሚለው ነገር ምን ማለት እንደሆነ ታውቃላችሁ? ህይወት ያለ ነገር ነው ያለው። መጀመሪያ ኤግዚስት ማድረግ አለበት፣ መኖር መቻል አለበት። የሆነ ትንሽ ነገር ሊሆን ይችላል፣ ግን ምን የሆነ ኤክስፔክት ይደረጋል? ያደገ እንዲሆን ይጠበቃል። ያላደገ ነገር ደግሞ ምንድነው የሚሆነው? ባለበት ስለሚሆን አሰልቺ ነው የሚሆነው። አለማደግ ለሚያይ ለራስም ተስፋ ያስቆርጣል። ምክንያቱም ለውጥ ለማምጣት አቅም አይኖረውም ያላደገ ነገር ማለት ነው። ስለዚህ እድገቶች ደግሞ ካሉ አንደኛ ያ ሰው ያደገውም ሰው በራሱ ህይወት ማቹሪቲውን ወይም ደግሞ ብስለትን የማድረግ አቅምን በጣም ይጎለብታል፣ ያሳድጋል ማለት ነው። አልችልም ከማለት ወደ መቻል ይመጣል። ከዚህ ከዝቅ ያለ አስተሳሰብ ዝቅ ካለ አቅም ካጣ ነገር ላይ ወጣ ማለት ይጀምራል። ባደገ መረዳት ባደገ አቅም ይገለጣል ማለት ነው። ሌላውም ደግሞ እንደ ትላንትና ህፃን እኮ ነው አይረባ ምን ያመጣልና አይለው ይፈራል። ለምን እንደ ድሮ አይደለም ይላል። ከራም አድጓል። ከሁሉ በላይ እግዚአብሔር በእግዚአብሔር ፊት አደገ። ቸክ ብላችሁ ለእግዚአብሔር አድግለታለሁ ብሎ እስካለ እግዚአብሔር በዘመኔ ይገለጥብኛል ብሎ እስካለ በዚህ ቦታ ላይ ያለው ሳሙኤልን ባለፈው ሐሙስ ቀን እግዚአብሔር መንፈስ በሚናገር አቅጣጫ እናገር ነበር። ዛሬ በዛው ልክ በዛው ውስጥ ሆኜ የሳሙኤል እድገት አነጋገር ይሆነ ነው ያደገው። እንደምታውቁት አንዲት መካን ሴት ነው የወለደችው እና አይዋ አትወልድም ተብላ ስትነቀፍ ስትሰደብ ከነበረው ቤት ነው ድንገት ሰው የተገለጠው። እግዚአብሔር ይመስገን። የለም በቃ ቴዋቆሜ በሚባለው ቤት ላይ ነው መለኮት ማስራት የጀመረው። ለሰው የማይቻል ዛሬም ለእግዚአብሔር ይቻላል። ሰው የለም ዶክተር የለም ሊል ይችላል። በብዙ ቦታ ሄዳችሁ ነገራችሁን የለም ሊል ይችላል። ሰማይ ግን አለ ካለ ይሆናል። ዛሬም ልናመልክ የመጣነው እግዚአብሔር የሌለውን አለ ብሎ የሚጠራው አጠገባቸው አለው ለምላክ ባያው ነገር ተስፋ አትቁረጥ ብሎ ባካቸው። ሰውን እንደዚህ በሉ፣ ያያው ሳይሆን በሉ ባካቸው፣ የሰማው ሳይሆን በሉ ባካቸው። ከላይ የሚመጣው እውነተኛ ነው። እግዚአብሔር ያለው በእናንተ ህይወት ይሆናል። ለነገሩ እግዚአብሔር ያመጣው ነገር ሳያድግ አይሞትም። እግዚአብሔር የፈጠረው ነገር ተራ ሆኖ አይቀጥልም። እግዚአብሔር አነጋጋሪ ነገሮችን ነው በእኛ ውስጥ የሚያመጣው። በእግዚአብሔር ውስጥ በቃል ውስጥ እጅግ ብዙ ሰዎች አሉ። አንድ 3 ሰዎችን ነው ዛሬ ማነሳው። 3 4 5 ሰዎች ሊኖሩ ይችላሉ። በጣም አጠቃላይ አሉ። ግን ከሳሙኤል ጀምረን እኔ ሳሙኤል ድንገት የተፈጠረ ሰው ነው። ድንገት እግዚአብሔር ያመጣው ሰው ነው። ከበጸሎት የተገኘ ሰው ነው። ለእግዚአብሔር ድንገት ባይሆንም ለእስራኤል ድንገት ነው። ለሐናም ድንገት ነው። ለልቃናም ለጎረቤቱ ድንገት ነው። ለእግዚአብሔር ግን እቅድ ነው። አሜን ሃሌሉያ። ደግመዋል። ብዙ በእናንተ ሰፈር ላይ ድንገት የሚመስሉ ነገሮች በእግዚአብሔር ዘመን ላይ እቅድ ናቸው። አጠገባችሁ ሰንበዴ ያዙና የእግዚአብሔር እቅድ የሚገለጥበት ጊዜ ቀርበዋል ብላችሁ ንገሩ ባካችሁ።
ነገር ደግማችሁ የእግዚአብሔር እቅድ ሊገለጥ ነው ማለት ነው። በጌታ በኢየሱስ ከላይ የታቀደው ነገር መገለጥ ሲጀምር አነጋጋሪ የሆነ ያድጋል። የለም ተብሎ የተጀመረው ነገር መጣ ይባላል። መጣ ተብሎ አይደለም የመጣው ነገር ወደ ደረሰ ተብሎ ለሚጠይቁት አደገ 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 ሆነ። እግዚአብሔር ያመጣው ነገር እንዲሁ በከንቱ አይቀርም። አሜን ሃሌሉያ። እግዚአብሔር በእኔ ሕይወት የጀመረው ነገር ጅምር ብቻ ሆኖ አይቀርም። በመስክ እጃችሁ ዘርግታችሁ እስካለ በቢዝነስ ሊሆን ይችላል፣ በስጋራችሁ ሊሆን ይችላል፣ በጤናችሁ ላይ ሊሆን ይችላል፣ በልጆቻችሁ ላይ ሊሆን ይችላል፣ በአገልግሎታችሁ ላይ ሊሆን ይችላል። አይቶ መቅረት አይሆንም። በኢየሱስ ወደ ፍጻሜ ይሄዳል። እግዚአብሔር ያሳድገዋል። ስለዚህ በብዙ አንግል ነው ነገሮችን የምናየው። አሁን የይሁዳ ምልኮ ላይ ስላለን በጣም እያሰፋው አልወስድባችሁ። ምክንያቱም እግዚአብሔር ልናገረን በሚፈልገው ልክ ልናገረንም ስለሚፈልግ ማለት ነው። እና ለእግዚአብሔር ማድረግ በጣም ብቸኛ ነገር ነው። መጀመሪያ እግዚአብሔር እንድናድግለት ይፈልጋል። ለምን እንደሆነ ታውቃላችሁ? ራሳችንን ባናምን ሰው እኛም ባያምን የፈጠረን እግዚአብሔር ያውቀናል። ስለዚህ እግዚአብሔር ኤክስፔክት የሚያደርገው ነገር ምንድነው? በእኛ ውስጥ የሚያድግ ነገር ማየት ነው። እዚህ ቦታ ላይ የምናየው ነገር ምንድነው ያለው? አሁን ባነበብኩበት ቦታ ሳሙኤልም አደገ የሚል ነገር ነው። ይህንን ቃል ከ5 ጊዜ በላይ በሁለቱ ምዕራፎች ላይ ታያላችሁ። ምዕራፍ 1 ላይ ታያላችሁ፣ ምዕራፍ 2 ላይ ታያላችሁ፣ ምዕራፍ 3 ላይ ታያላችሁ። ምክንያቱም ሳሙኤልም አደገ የሚለው ነገር የቆየ አጀንዳ ነው። ምክንያቱም ሰዎች ይከታተሉት ነበረ ማለት ነው። ፎሎ አፕ ይደረጋል። ዛሬ ክርስትና ወደ ቤተ ክርስቲያን ማምጣት ቁጥር 1 ቢሆንም ወደ ጌታ መቀበል የመጀመሪያ ቢሆንም ከዛ ቸርች የት ነው የምትገባው? እዚህ ቸርች ነው የምትገባው? የት ነው ምንድን ነው አገልግሎት እንትን ውስጥ ላይ እንትን ውስጥ ላይ ከኋላ ደግሞ የሚከታተሉ ሰዎች ሪሰርች የሚያደርጉ ሰዎች አሉ። ቀጥራቸው አይደለም፣ ሰውን ቀጥሯቸው አይደለም፣ ግን ክርስትናችን በእኛ ህይወት ላይ የሚከታተሉ ሰዎች አሉ። አማኝና ምን አይል ለውጥ አለው? ካመኑ አይቀር እንደሷ እንጂ ይባላል። ለምን? በዚህ ክርስትና በወደቀ ዘመን እምነትን ሰዎች ባቃጠሉ ዘመን ውሸተኛ ሰይጣን ደግሞ ክርስትና የለም በሚልበት ዘመን ልዩነት ያላቸው ሰዎች ይፈለጋል። አሜን ብሎ ስላታ እያሙ ሰዎች እያሙ ባክ ማንም የትን ማድረሰም እያሉ ግን በእንትና ላይ ስንገት ነው እንትና እንዴት ነው ለውጥ አለው። ግን አረ ንግግር ብቻ አይደለም፣ እሱ ላይ እያየን ነው። ፍሬ መታየት ጀምሯል። አረ እያደገ ነው። ቀን በጨመረ ቁጥር አመት በጨመረ ቁጥር ሲመለከቱ ሊያቅላሉ ሲፈልጉ ለአመት ብሎ ሲመጡ አንተ ላይ ጨምሮ ሊያሾፉ ነው ግን ያወሩት። በአንተ ውስጥ ግን ወንጌል ጨምሮ፣ ኢየሱስ ጨምሮ፣ አምልኮ ጨምሮ፣ ቅድስና ጨምሮ፣ ጮክ ብሎ አንድ ሰው ጨምራለሁ ወደ ስባካቸው ማክሲም ብሎ ነው። ማክሲም ሳውዝ አፍሪካ ላይ ምንም የለም ስሉ ሳውዝ አፍሪካ ላይ በአንተ ወንጌል ኢየሱስ ጨምሮ ዝም ብለህ ስራ ምንድን ለዳቦ የመጣው ሀገር ነው በምሉበት ሀገር ላይ እኔ ለጌታ አሜን ነው ወይ? እኔ ለጌታ ይከተላል የተባለው መጽሐፍ የማምን ሰው ነኝ። የኔን ነገር የሚያሳድግ የኔን ህይወት የሚባርክ አለ። እኔ ግን ለእርሱ አድጋለሁ። የኔን ነገር እግዚአብሔር ያሳድግልኛል ብሎ ማመን ነው። በዚህ በእግዚአብሔር ቃል ላይ ሳሙኤልም አደገ ካለ በኋላ ምን ሆነ? ሳሙኤልም አደገ ካለ በኋላ ከባድ ንግግር ቀጥሏል። እግዚአብሔርም ከእርሱ ጋር ነበረ። እግዚአብሔር ከኛ ጋር ለመሆን እስከማያፍር ድረስ በጌታ በኢየሱስ ስም እግዚአብሔር የሚያሳይ እድገት ይሁንልን። አሜን። እንደዚህ ነው እኮ ያለው እግዚአብሔር። ባሪያዬን ኢዮብን አየህ አለው አይደል? አየኸው በምድር ዞረ እንደሱ ያለ የለማ። እግዚአብሔር በኢዮብ ሕይወት ላይ ፕራውድ አደረገ። ልክ እንደ ሰው እንደሱ ያለ የለም። እግዚአብሔር እንፈራ እኔን እንፈራ ቅዱስ ጻድቅ ምናምን ብሎ ስናገር ሰይጣን ሊዋሻው ሊያቅማማ ኮምፕሮማይዝ ማድረግ ፈለገ። ዝም ብሎ ነው እንዳንተን የፈራው ታጥሮ ነው እንደሱ ታጥሮ አይደለም እሱ የፈራው። አጥሩ ራሱ የመጣው ኢዮብ እግዚአብሔርን ስለሚፈራ ነው። የፕሮቴክሽኑ ምክንያት ኢዮብ ልዩ ስለሆነ ሰይጣን ግን በእግዚአብሔር ፊት ኢዮብ በምክንያት ያመለከ አስመስሎ ሲያቀርብ በምክንያት አለመሆኑን ታያለህ። ዛሬ ያደገ ሰው ያለ ምክንያት ያመልካል። እስካተገቡ ያለው ሰው እግዚአብሔር ያለ ምክንያት ይመለካል ብላችሁ ንገሩ ባካችሁ። ስላበላ ይመለክም በመስኪ ስላለበሰ አይደለም። ማቹርድ መሆን ማለት እድገት ማለት ነገርን ከምክንያት ወደ ሪያሊቲ ማምጣት ማለት ነው። አንድ ሰው እግዚአብሔርን ወደ ማወቅ ሲመጣ ከሁኔታ ጋር ተገናኝቶ አይደለም። አምላኬ ስለሆንክ አመልካለሁ። እግዚአብሔርን የበለጠ ስትረዱ
እንዴት ነው የምታመልኩት? በእግዚአብሔር ቃል ውስጥ እንደተጻፈው እግዚአብሔርን እግዚአብሔር ስለሆነ መምለክ መጀመር። አንድ ሰው በሚያድግበት ጊዜ ወደ እግዚአብሔር ነው የሚያድገው። ልብላችሁ ስሙ፣ ቀስ እያልኩ እንገራችሁ። ሳሙኤል ካደገ በኋላ ምልክቱ ምንድን ነው? አንደኛ እግዚአብሔር ከእርሱ ጋር መሆን። አንድ በረከት ዛሬ ተቀብላችሁት ሕፃናት እየረበሻችሁ እንደሆነ አውቃለሁ፣ ግን ተረጋግታችሁ ስሙ። አጠገባችሁ ያለው ሰው እግዚአብሔር ከእርሱ ጋር አለ የሚባል ሕይወት አይታጣ ተባባሉ እስኪ ባካችሁ። ብዙዎች ብዙ ነገር አላቸው ይባላል። እናንተንም ሊኖራቸው ይችላል። ግን እግዚአብሔር እኛ ጋር ለማምጣት ምናችንንም ተከትሎ አይመጣም። በጣም ብዙ ሰው ስላለ፣ ብዙ ገንዘብ ስላለ፣ ብዙ አይነት ትምህርት ስላለን አይመጣም እኛ ጋር። እግዚአብሔር በእኛ ሕይወት ውስጥ እግዚአብሔርን የሚያስመጣ ይገታል። ልጄ እንደዚህ እያያችሁ አጠገባችሁ ያለው ሰው እግዚአብሔር ከሰማይ ወደ አንተ ለማምጣት በችኮላ ይመጣል ብላችሁ ንገሩ ባካችሁ። አንተ ሳሙኤልም አደገ ካለ በኋላ የመጀመሪያ ምልክት ሰውየው ይዞ የሚንቀሳቀሰው እግዚአብሔር ነው። እግዚአብሔር ከሱ ጋር ነበር። ዛሬ ሊባርካችሁ ከዚህ ጉባኤ ስትወጡ ስትኖሩ ቀሪ ዘመናችሁ በጠላት ፊት ለፊት ይዛችሁ ብትገለጡት የእግዚአብሔር ፕሬዘንስ ይሆናል። እግዚአብሔር የሚሸከም ካፓሲቲ አለው ማለት ነው። ከዱልስን when you grow for God immediately with you። እግዚአብሔር ከኛ ጋር ለመሆን አያፍርም ማለት ነው። ለምን ተጋለ መንፈስ ቅዱስ ጋር ማደግ ማለት ክፉን ከደጉ ለይቶ ወደ ማወቅ ሕይወት ማምጣት ማለት ነው። የከበረውን ከተዋረደው ወደ መለየት ማምጣት ማለት ነው። እግዚአብሔር የሚወዳውንና ማይወዳውን ወደ መለየት ማምጣት ማለት ነው። አላለ መጽሐፍ ቅዱስ ላይ እንደምታዩት ዮሴፍ ለእግዚአብሔር ያደገ ሰው ነበርና ገና ከልጅነቱ ጀምሮ ስላደገ ለእግዚአብሔር ምን ሆነ መሰላችሁ? የከበረ ነገር የመጣውን ነገር ሁሉ ይሄንን በእግዚአብሔር ፊት ብሎ ነው የለየው። የምነካና ማይነካ ነገር ያውቃል። ዳስ ዋይ መጽሐፍ ቅዱስ ይላል ዮሴፍ ወደ ግብፅ ወረደ፣ እግዚአብሔርም ከዮሴፍ ጋር ወረደ ይላል። አንድ በረከት ይባል። አሜን። በሕይወታችሁ ዘመን ካለማንም እግዚአብሔር እንዳታጡ በኢየሱስ ስም ይሁን። አሜን ብሎ ባካችሁ። ብቻችሁን በርዘታችሁ በምትኖሩበት ቤት ውስጥ በእናንተ ሾፕ ውስጥ የደስታችሁ ምክንያት እግዚአብሔር አብሮት። አሜን። እውነቴን ነው የምነግራችሁ፣ እንዳይመስላችሁ በጣም ብዙ ገንዘብ መያዝ እንዳይመስላችሁ፣ የእኛ ደስታ በጣም ብዙ ሀብት መሰብሰብ እንዳይመስላችሁ፣ በምድር ላይ ያለው ዓለምን ሁሉ በእጅ መያዝ እንዳይመስላችሁ። ወጣቶች ልጆች እዚህ ውስጥ ያላችሁ እናንተ ላይ ደረሱበትን ቦታ መድረስ እንዳይመስላችሁ፣ አድራሹን መያዝ ነው። አሜን። እግዚአብሔር ከእሱ ጋር ያለው ሰው መንገድ ላይ ቀር። አሜን። እግዚአብሔር ይጀምርና ይጨርሳል። እየሰማችሁ ነው? እስኪ እግዚአብሔር ቃል እየሰማ ያለ ሰው እስኪ እግዚአብሔር ከእሱ ጋር እንደሆነ የሚፈልግ ሰው አሜን ይበል እስኪ አንዴ። ለእግዚአብሔር ሳሙኤል ሲያድግ እግዚአብሔር ከእርሱ ጋር ነበር። ሁለተኛ በዚህ ላይ ልናየው እግዚአብሔር ከእርሱ ጋር የመኖሩ ምልክት ደግሞ አንዳንዶች በትክክል እግዚአብሔር የማያውቁ ሰዎች ማወቅ ስለማይችሉ ቃሉ በምድር ላይ አይወድቅም ነበር። ዝም ብሎ አይነት ንግግር ከአፉ አይወጣም። ከወጣስ ቃሉ የሚሰራ ነበር። ደስ አይልም? አንዳንድ ቤታችሁ ላይ ባልና ሚስት ሆናችሁ በእውነት እግዚአብሔር በአፍሽ እንዳለ እንደ ቀልድ ነው ያወራችሁ። እንደ ቀልድ የምታወራው ቃል አካል ለብሳል። እንደ ቀልድ የሚያወራው ቃል ይሰራል። ስለዚህ በእኛ ቤት ዝም ብሎ የተካመሩ ንግግሮች ሳይሆን ሕይወት ያላቸው ንግግሮች። ለምን ብሎ ታውቃላችሁ? ሳሙኤል ከእግዚአብሔር በእግዚአብሔር ፊት ስላደገ ሁለተኛ ቃሉ ነው። እግዚአብሔር ቃላችሁን ያክብር። አሜን። እንደዚህ ዞር ብላችሁ አይታችሁ ተራ ንግግር ካፌ ላይወጣ እግዚአብሔር ከኔ ጋር ይሆናል ብላችሁ ንገሩ ባካችሁ። ሊባርካችሁ። በስራችሁ ላይ ያወራችሁት ይፈጸም። በትዳራችሁ ላይ ያወራችሁት ይፈጸም። በጤናችሁ ላይ ያወራችሁት ይፈጸም። በቸርቹ ላይ ያወራችሁት ይፈጸም። ይረዳኛል ስትሉ ይርዳችሁ እግዚአብሔር። አለን ስትሉ ይኑርላችሁ እግዚአብሔር። አልወድቅም ስትሉ ቃላችሁ ይስራ በጌታ በኢየሱስ። ቃሉ በምድር ላይ አይወድቅም ማለት ለሰው መተንበይ ብቻ እንዳይመስላችሁ። እግዚአብሔርን አምናችሁ የምታወሩት ቃል ሁሉ አካል ይለብሳል። አሜን። ሃሌሉያ። እየሰማችሁ ነው ወይ? እኔ ተራ ሰው አልሆንም።
ካፊሽ ቃል ያወጣውን ቃል እግዚአብሔር አካል አለብሰዋል። እኔ መከረለውንም ቃሉ ይሰራል። እኔ ለማኝነውንም ቃሉ ይሰራል። እኔ አበዳለ ተበዳለውን ቃሉ ይሰራል። ለምን ነው ታውቃላችሁ? ያደገ ሰው ካፉ የሚወጣውን ቃል እግዚአብሔር እንዴት እንደሚሰራ ከዚህ ቃል ቶሎ ቶሎ ብዬ እናገራለሁ። ዋው! ከቃሉ አንዳች በምድር ላይ አይወድቅም ነበር። ዛሬ አንድ እምነት አውርተን እንወጣለን። አሜን። ሙቀት አለ ወይ? ደህና ናችሁ? እንዴት ነው አክቲቪቲ? እንዴት ነው ዛሬ? እኔም ቀስ ብዬ ነው አልወራችሁም። ትንሽ ትረጋጋ። ያዙ አጠገባችሁ አለው። እግዚአብሔር ቃልህን ፍሬያማ ያድርግልኝ ተባባሉ። እስኪ ባካችሁ ተጋግታችሁ እስኪ በቃ ቃልህን እግዚአብሔር ይቀባው በሉ። እስኪ ባካችሁ ማራሻዲያ ከዛሬ ጀምሮ ከአፋችሁ ሰይፍ ይውጣ በጌታ በኢየሱስ። ሳሙኤል የተናገረው ቃል በአፉ የወጣው ቃል ዝም ብሎ የሚባል ቃል ይፈራ ነበር። ለምን ነው ታውቃላችሁ? ያደገው ለእግዚአብሔር ስለሆነ። አንድ ጊዜ እግዚአብሔር ኤርምያስን እንዲህ አለ፣ ብትመለስ እመልሳለሁ፣ በፊትም ትቆማለህ፣ የከበረውን ከተወራ ብትለኝ እንደ አፌ ትሆናለህ አለው። እንደ አፌ ትሆናለህ። አሜን። እስኪ አሜን በሉ። አሜን። እስኪ እንደ አፌ በሉ። እስኪ እንደ አፌ ምን ማለት እንደሆነ ታውቃላችሁ? አፍ ማለት የእግዚአብሔር አፍ እንጀራ መበላ አፍ ነው። የእግዚአብሔር አፍ ውሃ የሚጠጣ አፍ የለውም። ሄሎ። የእግዚአብሔር አፍ ማለት ፈጣሪ አፍ ነው። አሜን። ሄሎ። የእግዚአብሔር አፍ ማለት ባራኪ አፍ ነው። የእግዚአብሔር አፍ ማለት እሳት የሚያወጣ አፍ ነው። የእግዚአብሔር አፍ ማለት የምናገር አፍ ነው። ሃሌሉያ። ሊባርካ ከዛሬ ጀምሮ የተሰጣችሁ የእግዚአብሔር አፍ ሆኖ ይቀየር በኢየሱስ። ማራሃጂያ ፕሮባናት ያከራጂያ ማነስ አያችሁ፣ ልዩነቱ እዚህ ጋር ነው። አገር ቤት አንድ ተረት ይተረታል። ድሮ በአማርኛ ይተረታል። ልጅ ያሞካል አይራታው ነው የሚባል ነገር ምን ማለት ነው? የልጅ ቃል አይታመንም እኮ ምንም ብል ሕፃን ነው ይባላል። ምን ማለት ነው? ዝም ብሎ ነው የሚያወራው እንደማለት። ቻይልድሽ ካራክተር በመንፈሳዊ ሕይወትም ቸርች ውስጥም ሕፃናት ከሆንን ዝም ብሎ ይወራል፣ ዝም ብሎ የሚሰመር፣ ዝም ብሎ የሚሰበክ፣ ዝም ብሎ የሚናገር ትንቢት አይኖርም። ከዛሬ ጀምሮ ያለው ቃል ሆነ። የተናገረችው ቃል ሆነ። የተናገረችው ጸሎት ዝናብ ይዞ መጣ። ጮክ ብሎ አንድ ሰው አሜን ይበልባካችኋል። ይህን ቸርች እግዚአብሔር የነቢያት ቸርች ያደርገዋል። የአፋቸው ቃል የሚፈጸም ማለት ነው። ነቢይ ማለት ይናገራል፣ አካል ለብሳል። ስለዚህ ሳሙኤልም አደገ። ምን በለው? የአፉ ቃል የሚናገረው ቃል የሚሰራ ሰው ሆኖ አደገ። የአፉ ቃል እንጀራን የሚሰራ ሆኖ አደገ። ይህና መጽሐፉ እንደምታውቃላችሁ ሶስተኛ እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። ቶሎ ብላችሁ እንዳመልጣችሁ ከዳን እስከ ቤርሳቤ ማለት የእስራኤልን ከአንድ ጥግ ወደ ሌላ ጥግ ያለውን ድንባር ነው የሚያሳየው። ከኢትዮጵያ ከሰሜን ጫፍ ወደ ደቡብ ጫፍ እንደማለት ነው። እየሰማችሁ ነው? የአንድን ሰው ቃል ከሰማ በኋላ ይሄ ሰው ማለት ለእግዚአብሔር የታመነ ነቢይ ነው ብሎ አመነ። ይሆን ዘንድ ይሄ ሰው ተራ ሰው መሆን አይችልም። አሜን። 7 ሽማግሌ፣ 8 ሽማግሌ፣ 7 ሽማግሌ፣ 1 ሰው ፓስተር አይደለም ያመነው። አገራዊ ሕዝብ በሙሉ ይሄ ሰው ነቢይ ነው አለው። አሜን። አልሰማችሁ? እግዚአብሔር በምድሪቱ ላይ ያክብዳችሁ። አሜን። ይህንን ቃል የሰማ ሰው ቃሌ በምድር ላይ ይክበድ በኢየሱስ። አሜን። ነቢይ መሆንና የታመነ ነቢይ መሆን ይለያል። እየሰማችሁ ነው? ይህንን ሰው ልዩ ያደረገው ብዙ ነቢያቶች ሊኖሩ ይችላሉ። ለእግዚአብሔር የታመነ ነቢይ መሆን ነው። ልዩነቱ ምንድን ነው? በእግዚአብሔር ፊት ለእግዚአብሔር ያደጋል። አሜን። ለእንጀራ የሚያድጉ አሉ፣ ለክብራቸው የሚያድጉ አሉ፣ ለተለያየ ሚሽን የሚያድጉ አሉ። ሳሙኤል ግን ወደ ላይ ነው ያደገው። አሜን አሜን ይባላል። አሜን። ወደ ላይ ማደግ ይሆንልን።
አሜን በሉና ጮክ ብላችሁ አሜን ይሆንላችሁ በኢየሱስ። አይገርምም? ቃሉ ከዳን እስከ ቤርሳቤ ድረስ ስለደረሰ ያ ሁሉ ለእግዚአብሔር የታመነ ነቢይ እንደሚሆን ታወቁ ነው። ይሄ ልጅ አለ ጋዜጠኛ አገር በሙሉ ተቀባበሉት። በጣም ደስ የሚለው ይኸውላችሁ ሰው ሁሉ የታመነ መልእክተኛን ይፈልጋል። ቸርች ሁሉ ሰው ይፈልጋል። እግዚአብሔር ሁሉ ሰው ይፈልጋል። ግን እውነት የት እንዳለ ጠፍቶበታል። የሰፈር ብዙ ነቢያቶችን ቸርች ሰው ይሄዳል። ብዙ ችግርን ይዞ ይመጣል። ብዙ ቦታ ብዙ ሰዎች ጋር ሰው ይቀርባል። ሲቀርብ የቀረበበትና ሲመለስ ቢጠይቁት ይዞ የሚመጣው ምስጢር ብዙ አለ። በርቀት ስታውቁና በቅርበት ስታውቁ ሰው ሁለት ማንነት አለ። በሚዲያ ስታውቁትና በአካል ስታውቁት ሌላ ማንነት አለ። የሰማችሁኝ ነው ወይ? ዛሬ ለሆነ ሰው መልእክት መጥቶልኛል። ለዚህ ቤተክርስቲያን ጉባኤ እግዚአብሔር ይናገረኛል። አሁንም በዚህ በፌስቡክ ውስጥ ያላችሁ ሰዎች ቅዱሳን ስሙኝ። ሲቀርቡም ለእግዚአብሔር ሲርቁም ለእግዚአብሔር ቀርቦ ቢነካኩም አንድ ነው ማንነት የእግዚአብሔር ማንነት። ይኸው ሳሙኤልን ቀርቦም አዩት፣ ሪቆም ሰሙት። ሲመጡም ሳሙኤል ተነጋገሩበት። ለእግዚአብሔር የታመነ ነው፣ ሸቀጥ የለውም። እግዚአብሔር በዚህ ኢየሱስ ክርስቶስ በዚህ በመጨረሻው ዘመን ላይ የምርጥነት ልዩነት ምልክት ያርግበት። አጠገባቸው ያለው ሰው ቀኝ እጁን ያዙና እግዚአብሔር በፊቱ ይትከል የተባባሉ እስከባካቸው እግዚአብሔር ይቀባል ነው እስከባካቸው የታመንኩን በለበለ ተረሰስ ኦኬ። ምናልባት በፕሮፌሲ በነብይነት ብቻ እንዳይመስላችሁ በሁሉ ወደ እግዚአብሔር የሚያመጡ ሰዎች ታማኞች ናቸው። አሜን። ለእግዚአብሔር በመኖር ታማኞች ናቸው። በአስራታቸው ታማኞች ናቸው። በአምልኳቸው ታማኞች፣ ለእግዚአብሔር ካላቸው ሰዓት አንፃር ታማኞች ናቸው። እግዚአብሔር የማይወደውን ባለማድረግ ታማኞች ናቸው። ሰው በሌለበትና ባለበት ሳይሆን በሌለበትን ባለበትን ለእግዚአብሔር ታማኞች ናቸው። አሜን። እስኪ አሜን በሉ እባካችሁ። አጠገብ ያለውን ሰው ቢያዩም ባያዩም የሚያይ ስላለ ይባሉ እባካችሁ። ለእግዚአብሔር ታማኝ ስትሆን ተባባሉ እስኪ ለሰው ታማኝ ትሆናል። ዲስ ዴይ ይሄ ዘመን 21ኛ ክፍለ ዘመን የውጫዊነት ዘመን ነው። በብዛት በቃ ውጭ ሰው በውጫዊነት ኮምፒቲሽን ኮምፒታንት ላይ በህይወት በማሳየት በመልበስ ጥሩ ነው እኮ በጣም ሞደርኒቲ ያለ ዘመን ነው። ስትርቁ ትደመማላችሁ፣ ስትቀርቡ አፍንጫችሁን ትይዛላችሁ። ዋይ ከተባለ ውጩ ያደገ ውስጡ ሌላ ስለሚሆን ማለት ነው። ዘንድሮ ልዩነት ለሚያመጣ የቃሉ ብርሃን ይብራልን በኢየሱስ ስም። ታማኝነት እየጎደለ ባለ ዘመን ሳሙኤል ይህ ቃል ዝም ብሎ የተጻፈ እንዳይመስላችሁ። በመሰዊያ አካባቢ ችግር አለ፣ በጉባኤ አካባቢ ችግር አለ። እሱ ነው ዝርዝር አላነሳም። ሰዎች በተለያየ ነገር ታማኝነት ባጡበት ዘመን ሳሙኤል ግን ለእግዚአብሔር የታመነ ሆነ። እንዲህ ብሎ መሰከረው። ሳሙኤልን ቀርቦ ጥርጣሬ አይኖርም፣ የታመነ ነው። ምክንያቱም ከእሱ በፊት ያሉ ብዙዎቹ ሌላ ችግር እንዳለባቸው ህዝቡ አጥንቷል ማለት ነው። ማድረግ የመጀመሪያ ግን የሚያቀርብ ነው። በደንብ ልብራችሁ ስሙኝ። ያደገ ሰው ሃሌሉያ ጤናማ ሲሆን ፕሬዘንስ አይታጣውም፣ አብሮት አይታጣውም፣ ህይወቱን አያጣውም። ያለ ማንም እግዚአብሔር ደስታው ይሆናል። አሜን ብላችሁ ዛሬ ከዚህ ቤት ውጡ በጌታ በኢየሱስ ስም። እግዚአብሔርን ይዛችሁ ሄዱ በኢየሱስ ስም። ብቻው ነገር ያደርጋችኋል። አሜን። ማሐስ ከጃና ማላባ አሜን። መወዳደሪያችን ክብሩ ይሁን። አሜን። ሙሴ እንዲህ አለ፣ እኔና የሕዝብ በምን እንለያለን? በፊት ሞገስ አግኝቼ ከሆነ እባክህ ክብርን አሳየኛል። መጽሐፉ ሞገስ አግኝቼ የሚለውን ቃል ደስ ተሰኝተህብኝ ከሆነ ነው የሚለው። ደስ ተሰኝተህብኝ ከሆነ ማለት ነው ሙሴ በአንተ ፊት እኔ አንተን ለማስነሳት ኖሬልሃለሁ፣ ማቹርድ ነኝ ወይ አድጌልሃለሁ ወይ ብሎ እግዚአብሔርን ራሱ ጠይቃል። እግዚአብሔር መልስ ሰጠው። በአንተ ደስ ስለተሰኘው በፊቴም ሞገስን ስላገኘ
አሁን የጠየከኝን ሁሉ እሰጥሃለሁ። አሜን። ዘንድሮ ጠይቃችሁ አንድ ነገር ከእግዚአብሔር አትጡ። በኢየሱስ ስም አሜን። ላደጋ ሰው አይከለከልም። ሃሌሉያ። አገር ቤት ብዙ ይባላል አይደለ? ለሕፃን ምላጭ ይባል እንትን ነገር መድኃኒት ምናምን ይባል ጎጂ ነው። ጉዳቱን አያውቅም። እግዚአብሔር ፊት ካደግን በኋላ መንፈሳዊ ዓለም ካደግን በኋላ እግዚአብሔር በእናንተ ላይ ለሚገልጠው ነገር እግዚአብሔር ኃላፊነቱን ይወስዳል። አሁን እየጨረስኩ ነው። ይኸውላችሁ አጠገባችሁ ያለው ሰው እንደዚህ ያያችሁ እግዚአብሔር ካለ ቀና ብለህ ትወጣለህ። በመስኪ አለ መንገድ ላይ የቆመ ተራራ ሁሉ ይፈርሳል። በመስኪ አለ ዛሬ መልእክት አለኝ። በጌታ በኢየሱስም የሚያቅታችሁ አይኖራቸውም። የሚከለክላችሁ አይኖራቸውም። መውረስ የሚከለክላችሁ አይኖራቸውም። በወጣችሁበት ራስ ያደርጋችኋል። ለእግዚአብሔር የታመነ ነቢይ እንደሆነ አወቁ ነው ብለው ይህ ብቻም አይደለም። እግዚአብሔር አንድ አይደለም ለዚህ ሰው የተገለጠው ሁሉ ጊዜ እየመጣ ይገለጥለት ነበር። እግዚአብሔር እንደገና ይገለጥለት ነበር። ይህ ብቻም አይደለም። ሳሙኤል ቃል ሁሉ ደረሰ የሚል ቃል አለ። በሆነ ቦታ ላይ አጋንንት ስታከል አደረገው፣ ስጋ ለባሽ ስታከል አደረገው፣ ጆሮ ሁሉ ሰማው። ሊባርካችሁ ይህንን ቃል አሜን ብላችሁ ተቀበሉ። በማደግ ውስጥ የሚገኝ በረከት ያገኛችሁ። ከዛሬ በኋላ የእናንተን ቃል የሚያቃሉ መናፍስቶች የተመቱ ይሆነው። የእሱን ነገር እንዳትባል እግዚአብሔር ቃልን እንደ ወርቅ ቀምሞ ይህንን ቃላል ቃል አድርጋችሁ እንዳትሰሙ። እግዚአብሔር ቃላችሁን ተወዳጅ አድርጎ ይባርክ። እዚህ ጊዜ ብዙ ሰው በማያውቀው ነገር ምንም ደግሞ ከሌላ ሰው አይሻፋ ተናግራ አይደለም። አንቺ ተሻሻፈ ክፉ ነገር አትናገር፣ ግን ወደ ክፉ ይተረጎማል። ብዙ ሰው ቃላቸውን የሆነ አየር ላይ የሚያበላሽ ነገር አለ። ንግግራቸውን የሚያበላሽ ስፕሪት አለ። ይህንን በጣም ማንቃት ነው። እዚህ ጋር መጽሐፍ ቅዱስ ሲናገር የሳሙኤል ቃል ለእስራኤል ሁሉ ደረሰ፣ በምድር ላይ አይወድቅም ነበረ። ምን ማለት ነው? በሰው ላይ ነው የሚወድቀው። ሰዎች አየር ላይ ይቀበሉ ነበር። ለሁሉም ነገር እግዚአብሔር ቃል ይጠቀሙ ነበረ ማለት ነው። እነን ቃል አጠገባቸው ያለውን ሰው አሁን እኔ ነኝ ያለሁት ለእግዚአብሔር ብላችሁ ንገሩ ባካችኋል። ዘንድሮ እግዚአብሔር በእኔ ላይ ይሰራል በሉና ነገሩ ሲል በጌታ በኢየሱስ ክርስቶስ ስም በእናንተ ዘመን ላይ የተቆለፈ ነገር አይኖር። በጌታ በኢየሱስ የቆየ ነገር አይኖር። በጌታ በኢየሱስ የዘገየ ነገር አይኖር። በጌታ በኢየሱስ በመጽሐፍ ቅዱስ ውስጥ በጣም ተገርሜ እያነበብኩት ነበረ። ብዙ ሰዎች አሉ። ለምሳሌ ሙሴን ስታዩት ለእግዚአብሔር ያደገ ሰው ነበር። ሌላስ እነ ዳዊትን ስታዩ ለእግዚአብሔር ያደጉ ሰዎች ነበሩ። እነ ኤርምያስን፣ ራሱ ኢየሱስ፣ ሐዋርያት እያንዳንዱ ባግራውንድ ካጠናችሁ ሰፊ ሰዓት ስለመወሰድ አንድ የእግዚአብሔርን ሰው ብቻ አንስቼ ላጠቃልል። መጽሐፍ ቅዱስ ዕብራውያን ምዕራፍ 11:23 ገርማል። ሙቀት እኔ ጋር ራሱ እየፈላ ነው፣ ግን እናንተ ጋር ደህና ነበራችሁ። ሁላችሁ እያያችሁ ደህና ነው አይደለም? ሁሉ ሰላም ነው? እሺ አንዴ ቶሎ ብለን ይህንን ቃል አንብበን አብረን ጸልየን እንወጣለን። ጌታ ኢየሱስ ባርካችሁ። ተወዳጆች ናችሁ። ማነው የደረሰ? 11:23 አንድ ሰው እንዲያነብ ድል ስጥ። ሃሌሉያ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፋርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና።
የንጉሱን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና። አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጫትን በእምነት አደረገ። ጌታ ይባርክ። ቴንኪው። እሺ፣ በዚህ ቦታ ላይ ሙሴን በዘጸአት ምዕራፍ 2 ላይ ዘጸአት ምዕራፍ 3 ላይ 2 ላይ ለምሳሌ በተለይ 3 ላይ 2 ላይ አካባቢ ስታዩ ሙሴም ጎበዝ ከሆነ በኋላ ካደገ በኋላ 40 ዓመት ሲሞላው እስራኤልን ሕዝብ ልጆቹን ወንድሞቹን ለመጎብኘት ወረደ የሚለው ቃል ታላችሁና እንግዲህ የሙሴን የተፈጠረበትን ሂደት ስታዩ በምድር ላይ ከባድ አዋጅ የነበረበት ጊዜ እግዚአብሔር ሕዝብን ለማዳን የወደደበት ጊዜ መሆኑን በደንብ ትረዳላችሁ። አሁን እዛ አካባቢ ላይ እግዚአብሔር ብዙ ከእሱ በፊት የተወለዱ ወንዶች ሞተዋሉ፣ ትላንትም ሞተዋሉ፣ ከትላንት በስቲያም ሞተዋሉ። ምናልባት በዛ ማታ ላይ በተለያየ ቦታ የተወለዱ ሞተዋሉ። የዛን ቀን ሙሴ በተወለደበት ቀን ግን እግዚአብሔር ሙሴን በሞት መካከል በሚያውቀው መለኮታዊ አሰራር አዳነው። አሜን። ሃሌሉያ። ገዳይ እያለ ብዙ ሞቶች እያሉ ግን በሞት መካከል የመጣ ወንድ ልጅ ነው። በአዋጅ ውስጥ የመጣ ሰው፣ ፕሮግራም ያለው ሰው። እና አንዳንድ ጊዜ እዚህ ውስጥ ያለን ሰዎች ሁላችንም እግዚአብሔር ፕሮግራም ባይኖር ኖሮ ተወልዶ ማደግ ራሱ እኮ አይቻልም። ይሄ ምድር እኮ ያለው አውሬ የአንተ ማደግ አይፈልግ ነው። ዛሬ ቆመ እዚህ ጋር መዘመርን ያውቃላ። ዛሬ ኢየሱስን እንደምትቀበል በእግዚአብሔር ቤት እንደምታድጉ ያውቃላ። የመጀመሪያ ሰይጣን የሚጠራው ነገር ምን መሰላችሁ? እግዚአብሔርን የሚወድ ሰው የሚያመልክ ሰው አሞራ እንዲኖር አይፈልግም። ካደግም ለእሱ አምልኮ። ስለዚህ ገና በጅምር መቃት ይችል ነበር። የአባቶቻችን አምላክ በእናት ማኅፀን ጀምሬ የጠበቅኩ የሚል አምላክ። ሃሌሉያ። በእናት ማኅፀን ሳልሰራ ያውቃል የሚል ሰው፣ እስኪ እግዚአብሔር ያውቃኛል የሚል ሰው እንደዚህ ጫውቅ ብሎ እግዚአብሔር ሆይ አመሰግናለሁ ይበልባቸው። በእግዚአብሔር ታውቄ ነው የመጣሁት በሉ እስኪ። ደግማችሁ እግዚአብሔር ያውቃኛል በሉ እስኪ። የእግዚአብሔር እውቀት ከሰይጣን እውቀት ይበልጣል በኢየሱስ። እግዚአብሔር ሙሴን እያወቀ ነው ያመጣው፣ ያለ ማንም ፍርሃት፣ ከሁኔታ በላይ ሆኖ ሁኔታ እያለ የሚሰራ ማን ነው ካላችሁት እግዚአብሔር ብቻ ነው። እግዚአብሔር ችግር እያለ ይሰራል። አሜን በሉ ባካችሁ። በአንተ ሰፈር ያለ ክፋት እያለ አንተን ከወደደ ማኖር ይችላል። ሙሴ ፈጠረው። በጣም በሚገርም ሁኔታ እህቶቹ 3-4 ሴቶች ተጠቀመ በሙሴ ሕገት ውስጥ። አንደኛ እናቱ በእምነት ወላጆቹ በእምነት ሸሸጉት ይላል። ለ3 ወር ደበቁት። 3 ወር ከመደበቁ በፊት ግን አዋላጆች እግዚአብሔርን ስለፈሩ ወደ እናትየዋ ድረስ ሳይደርስ እዛው መግደል ይችሉ ነበር። እግዚአብሔር በአዋላጆች ላይ ፍርሃት ለቀቀ። ያዲዲ ከፈለገ ያድናል እያልኩ ነው። አሜን ሃሌሉያ። ስውር እጆችን ሁሉ እግዚአብሔር አስጠነቀቃቸው። በአየሩ ላይ ያለውን አውሬ አስጠነቀቀው። በጨለማ ላይ አልፎ የሚሰራ እጅ ያለው እግዚአብሔር። ፕሮግራም ያላቸው ሰዎች እዚህ ቸርች አለው እያልኳቸው እግዚአብሔር እያስገረመ ይጠቀማል። አሜን። ወንድ የለም ብሎ አካከ ዘራፍ የሚል አውሬ በግብፅ ምድር ላይ ነበር። ሰማይ ግን የአውሬውን ቴሪቶሪ ዳግን ግዛቱን ሰንጥቆ ሙሴ የሚባለውን ልጅ አወረደ። አሜን ዛሬ መልእክት አለ። አሜን። አንድ ሰው እንዲህ በል፣ በዚህ ምድር ላይ ለእግዚአብሔር አድጋለሁ በሉ ባካቸው። በዚህ ምድር ላይ ለእግዚአብሔር አድጋለሁ። በሳውዝ አፍሪካ ለእግዚአብሔር ይኖርለታለሁ በሉ እስኪ። ለእግዚአብሔር ጠላቴ ሆይ በሉ እስኪ ደስ አይበልህ፣ በእግዚአብሔር ኃይል እገለጣለሁ በሉ እስኪ። ባልካቸዋለሁ በኢየሱስ ምሬት ሳይሆን ምሪት ይሆንላችኋል። ሙሴ መለኮታዊ የእግዚአብሔር ጥበቃ እንዴት እንደሆነ ታውቃላችሁ? አንደኛ እናቱ ባካችሁ ቶሎ ብላችሁ ስሙ። እግዚአብሔር ሙሴን ለማሳደግ ማዘርን ያዘው። ያማረ እንደሆነ አየች። ከፈለገ በዚህ ልጅ ምክንያት ይግደሉኝ እንጂ ብላ ስውር ወሬ እንዳያወጡ አዋላጆችም ስውር አረጉ። ከዛ በኋላ 3 ወር ሲሞላ ሕፃንየው እየጨመረ መጣ። ጌታው ከአቅሜ በላይ ሆኗል፣ ሌላ መላ አንተ ጋር ሊኖር ይችላል ብላ የሆነች ነገር ሰርታ ሰረችና ውሃ ላይ
ከዛ በኋላ ሰማይ መለኮታዊ አሰራር አለው አይደል? ሲስቴሩ ከኋላ ቆመ ዝም ብላ ታያለች። ወይ ሲሰምጥ ወይ ሲበላ ወይ የሆነ ነገር ሲሆን ይሄም ይት ወዳ አይደለም። እግዚአብሔር መንፈስ በተዘዋዋሪ እየተጠቀመ ነው። ዘንድሮ የአንተ ነገር ተዘዋዋሪ ሊሆን ይሻገራል። የማታውቀውን እጅ ልክልሃል እያልኩ ነው ኢየሱስ። የምታቅፈው እናቃቃታት ኢትዮዋ ግን ስትወረውረ አየችና ከኋላ ቀረች። ማሚ ሂጂ አለች። እሷ ግን ዝም ብላ ታየዋለች። እግዚአብሔር አንዳንድ ጊዜ ማታውቁትን አይኖች ዙሪያችሁ ላይ ያስቀምጣል። ሊያድን ግን አይችልም። ግን የእግዚአብሔር የሥራ ምልክት ይሆናል። የሆነ ሰው ዋና ሰራተኛ ላይሆን ይችላል፣ ወደ ዋና ቦታ ያደርሳል። አሜን ይበለው። አጠገብ ያለውን ያዝና እግዚአብሔር በመላ ሊያድንህ ነው ብሎ ባካቸው አለ። ትክክለኛ ቦታ ያደርሳል ተባባሉ ባካቸው። ሲስቴር ቆም ብላ እያየች ምን ሊሆን ነው? መሞቱን ልትነግር ሊሆን ይችላል። እናትየዋስ ሲሞት አላይም ነው። እጅኛውስ ሳይሞት አላይም ነው። ምን ይሞታል ወንድሜ? ወደ ቤተ መንግስት ይሸጋገር እንጂ የሆነ ሰው ላይ ሰይጣን ሞት ሲያውጅ እግዚአብሔር ግን መላ ፈጥሮ በር ቀደው በገዳዎች መንደር ላይ አመቻችተው ሴትዮዋን ውሃ ተቀብለው እንደ ዛሬ ሙቀት አለ ይመስለኛል። ቤተ መንግስት ላይ ኤርኮን ከልክሏት ላምናባላት ሙቀት ትኩሳት ሙቀት አረብችን ይዛለች። ደስስ ስለኛ እግዚአብሔር ማይቀሰቀሰው አይደል? አሜን። እግዚአብሔር ስራ ላይ ነው። አሜን። ዝም ያለ ይመስላል ለሙሴ እግዚአብሔር ተነስተዋል። አቀባቸው እግዚአብሔር ዝም ብሎ አያውቅም ስላል ብሎ ንገር ባካቸው የማለት ነው። ባሮ እግዚአብሔር ስላንተ ተነስተዋል ብሎ ስጥራካቸው እንቅስቃሴ ላይ ነው። እግዚአብሔር እየሰራ ነው። እግዚአብሔር ሲፈልግ እህቱን ሲፈልግ እናቱን ሲፈልግ ወደ ፋርዖን ቤት መላ በዚህ ቺኛው መቃጥል አስቀምጦ ውሃ ላይ አስቀምጣ ይላል። ሙሴ አያውቀውም እግዚአብሔርን፣ ማንም አያውቀውም እግዚአብሔር። ሙሴን የፈጠራ ግን ሙሴን ያውቀዋል። ያሳደገው ነው። 3 ወር ጠላትን ፈርቶ ማሳደግን የማይተው ፈጣሪ አለ። አሜን። እስከ አጠገብ ያለው ጠላት እያየ አድጋለሁ ብሎ ባካችሁ ማደጌ ይቀጥላል ብለዋል። ማራሃት ያጋባሲያ የሆነ ሰው ያሱና እድገት እየጨመረብኝ ነው ብሎ ባካችሁ። እኔ ይመስለኛል አዋላጆቹ መጥቶ መጠየቅ አይችሉም። ያኛው ልጅ አደገ ወይ ተወረወረ ሲሉ ቀስ ብሎ ይጠይቃሉ አይደለ? እግዚአብሔር የሚፈሩ ሰዎች ስለሆኑ የብራው ላይ ወላጆች ስለሆኑ ከጪሉ ከተማይኩ ማጮም ገንከው ከታለች ይመስለኛል ማለት እንደደበቁ ነው። ግን እስከማቼ ነው የሚደበቀው? በሆድ ደበቅሽ አምልጦ ወጣ። 3 ወር ነው። ከዚህ በኋላ ራሱ ያስይዝሻል አይደል? ከ3 ወር በኋላ ማሚ ማለት ይጀምራል። ያስይዝሻል ብሎ በጎንዮሽ ሳይነግሩ አይቀርም። ልጁ በእድገቱ ምክንያት ለሚመጣው መከራ እናትየው ተጠያቂነች። የሆነ ሰው ጠላት ጆሮ ላይ ድምፅ እያሰማ ያድጋል። የሆነ ሰው እያሰማ ያድጋል። ሞት እያለ ድምፁ ይወጣል። የእግዚአብሔር እጅ እያሳደገው ነው እያልኳችሁ ነው። ቤቶቼና ወንድሞቼ ዛሬ ትንቢት መልእክት አለ። የሆነ ሰው በሁለንተናው እያደጋል። አሜን። ሞት ፈሪቼ እድገት እንዴት ቆመለ? ጤናማነት ነው ማለት ባሪካባ ይሻላል እንዴ? ቢካባ ይሻላል እንጂ ቸርች ባለሽ አረብ ሄደው ይሻላል። ባስመስል ይሻል አላስመስልም ቢመስለው ይሻላል እንጂ አሜን። ሃሌሉያ አሜን። ሊዳው እንጂ ማለት ነው። ሰይጣን ሲወስራል እኔ ለመኖር ብዬ እዛም እዚህ ማድረግም በቃ ከተበደስ ማላለው አሜን። ነገር ከተበደስ ማኖር ያውቃል። ማዘር የማትችልበት ጊዜ አለ። ፋዘር የማይችልበት ጊዜ አለ። ሁሌ የሚያድን ግን አለ። አሜን። ከእናቴ ማህፀን ጀምሮ ያደረኛል። ዛሬም የሚያድን አለ። ለነገም የታመነ አለ። የሚችልልህ እግዚአብሔር አለ። አማኝ ካለ እልልታ በእናንተ ቤት የተዘረጋ ሰይፍ ተሰበረ። ውይ ታዲያ ሲስቴር ቆማ ነው የምታየው። ልታድን ኃይል ባይኖራትም ምስክር ነች። ግን ጌታ ነገረልን። የሙሴን ሞትማ እሷ አትመሰክርም። የሙሴን መሻገር ነው እንጂ ሃሌሉያ። የሆነ ሰው ወሬ ሊወጣ ነው ብሎ ነገር ዋካችሁ ሞት በሚጠበቅ መንደር ላይ ተሻገረ ይባላል። እና
ሴትዮዋ መጣችና ሕፃኑ ጨዋል አየችው። ዋው ብላ ሙሴን አየችና ደነገጠች። አየህ ደነገጠች። ፋርዖን ቤት ላይ መራራት አቁም። እንደውም እኮ የሆነ ልጅ ብላ አይደል የዕብራውያን ልጅ ነው ያለችው። የዕብራውያን ልጅ የፋርዖን ልጅ እንዴት አድርጎ ይራራል? እግዚአብሔር ከወደዳ የጠላትን ጉሮሮ ይሳል። አሜን። ረጋሚውን ባለ አምን እርካነ ሳይሆን ባርካቸው። እኔ ዛሬ መልእክት አሜን። ረጋሚ አይችልህም እያለ አሜን። ውይ እንዴት ያወራል አለ። ልቧን በሚያውቀው ቁልፍ ከነካው። ከዛስ ሲስተሩ እዚህ ቆመችና የማሳደግ መሪስታ ሕፃኑ ያለቅሳል አይደል? ማለት ጡት አጥቢ ፈልግላችሁ። እኛ አካባቢ ብዙ ልጅ የሞተባቸው አዳዲስ አጥቢዎች አሉ አይደል? ሳውሉን ልጅ የሞተባቸው ጡታቸው ገና ወተት እንትን የምላለ አጥቢ ሊፈልግልህ አለች። መላኮት መላስፈ ኦራይት አለችው። ልጁ ይነግ አጥቢ ከናንተ። ከዛ መጣችና ሂሳብ ተነጋገሩ አይደል? በዋጋ የምታሳድገውስ ቤተ መንግስት ገብታ ከራሱ እንጀራ ከራሱ እህል ከራሱ መኖ ከራሱ ምርጥ ምግብ እየበላች በምርጥ እንጀራ በምርጥ ምግብ በገዳይ መንደር ላይ ፋርዖን ከዚህ አለ እሱ ከዚህ ሆኖ በጠላት መንደር ላይ የሚያሳድግ አምላክ የእግዚአብሔር ክንድ አለ። አባሻካ ፖሳ ፕሮፓጋንዳ ዛሬ ሞት ባለበት በሕይወት ትኖራለህ። እናትየዋ ስታሳድግ ደረቷ ላይ ያለውን ጡት አይደለም ገጣው የምታሳድገው ልጁን ጭንቅላት እየነከችው ከ3 ወር ጀምራ ድምፅንም እየሰጠችው ነው። ልጄ ትባ በፕሮግራም ነው የመጣነው። እኔ ጨርሼ እወጣለሁ፣ አንተ ግን እቺን ቦታ ትገለባብጣለህ። አብረን እንቀጥላለን። ግን መልእክት ሰጣችሁ ይመስለኛል። ኤክስትራ አጣባችሁ። ሕፃኑ ወደ ማስተዋል እስከሚደርስ ድረስ ታንከባከበችው። ስትጨርስ ወጣች። ሜሞሪው ላይ አስቀምጣ ወጣች። ለምን ቤት ያንቺ አይደለም ያንተ አይደለም ያንተ ዘር ሆ እዛ አለ ብላ ነገረች። ጎለመሰና ጊዜው ሲደርስ ሕዝብን ልያል ዛሬ ተቀላቅሎ ላለመኖር እናጋለን። አሜን። ጨቅ ብላችሁ እስከ አሜን በሉ እባካችሁ። ቦታው ተመችቶኛል አትልም። የእግዚአብሔር መንፈስ ድንገት ያስነሳ። ድንገት በበቀል መንፈስ ትነሳለህ። እናት አዋላጅ ሲስቱ የፋርዖን ሴት ልጅ ደናግልቶቿ እነኚህ ሁሉ በፋርዖን እድገት ላይ በጣም ኢምፖርታንት ነበር። ሙሴ እድገት ላይ ሙሴ ካደገ በኋላ ግን አሁን ያነበብነውን ነው የሆነው። ይህ ብቻ አይደለም። ሙሴ ስደት ሲያጋጥመው የሙሴ የስደት ጊዜ መከላከያዎች የዮቶር 7 ሴት ልጆች ናቸው። አንዳንዴ በደህንነት ውስጥ እናቶች ቬሪ ኢምፖርታንት ናቸው። ሴቶች ለወንጌል ስራ ቬሪ ኢምፖርታንት ናቸው። ኢየሱስ ራሱ ከማርያም ጀምሮ እስከነ መግደላዊት ማርያም በመቃብሩ ቀን እስከ መስበክ ድረስ እህቶች ናቸው የእሱን ነገር ብሪፍ ያደረጉት። አንዳንድ መልእክት አለኝ ዛሬ በጌታ በኢየሱስ ስም በሚያሳድግ እጅ ውደቅ በኢየሱስ እስከ አሜን በሉ እባካችሁ። እግዚአብሔር ዘንድሮ እንደዚህ ያደርጋል እያለኝ ነው። ሴት ልጅ ይሁን ወንድ ልጅ ይሁን ብቻ የሆነ የሚራራላችሁ ሰው ይገኛችሁ በጌታ በኢየሱስ። ጸጋችሁ በእግዚአብሔር ቤት እንዲቀጥል። ሴት ልጅ እናት በአገር ትመሰላለች፣ እናት በቤተ ክርስቲያን ትመሰላለች። ልስም እናት በቤተ ክርስቲያን ትመሰላለች፣ እንደገና በአገር ትመሰላለች። ስሙን በጣም ሙሴ የሙሴ እናት ባትሆን ኖሮ ከሚሞቱ ወንድ ልጆች አንዱ ሆኖ ይሞት ነበር። አንዳንድ ጊዜ ትልልቅ ባለረጆች ቤተሰብ ውስጥ ይፈጠራሉ። ትልልቅ መሻት ያላቸው ሰዎች ቤት ውስጥ ይመጣሉ። ነገር ግን ገዳይ አይነትም ደግሞ ይሆናል። እኔ ከህግ በላይ ነኝ እንደብለው በህግ ብቻ የሚመሩ ሰዎች አሉ። በእምነት መሸሸግ የማይችሉ በላይ የማይታያቸዋል። አጠገባቸው ያለው ሰው የሆነ ምርቃት መርቁ። ቤተ ክርስቲያን የሰጠህ እግዚአብሔር ይመስገን ብሉና ነገር ባካቸው አለ። እግዚአብሔር ራእይህን በሚያሳድግ ቸርች ያሳድግህ በሉ ባካቸው አለ። እግዚአብሔር ዘንድሮ በዚህ ቸርች ከእንግዲህ ውስጥ ያላችሁ ሰዎች አንድ መልእክት ልንገራችሁ። በጌታ በኢየሱስ ስም ለፕሮግራም ታድጋለህ። ክፉ ሳይነካይ ታድጋለህ። በጤናማነት ታድጋለህ። በትንቢት መንፈስ ታድጋለህ። በሚያስፈልገ ጸጋ እየተሞላ ታድጋለህ። ዓይን እየተከፈተ ታድጋለህ። አጥንት እየበረታ ታድጋለህ።
በፓስተር አሸናፊ ብቻ የሚያልቅ ወንጌል እንዳለ እንደረሰ እግዚአብሔር ከዚህ ውስጥ ከ10 ከ50 ሰው በላይ ያስነሳ። አንዱ ወደ ምስራቅ የሚሄድ፣ አንዱ ወደ ምዕራብ የሚሄድ፣ አንዱ ወደ ኢትዮጵያ የሚሄድ፣ አንዱ ወደ አውስትራሊያ የሚሄድ፣ አንዱ ወደ ሌላ የሚሄድ። እዚህ ቦታ ላይ እነ ሙሴዎች ተወልደዋል። አሜን። ሕፃን እንዳይመስል አፍ ያልከፈተ ነው፣ ነገር ግን በእምነት ተሸሽገዋል። በዚህ ቅጠል ስር የተሸሸጉ ሰዎች አሉ ይለኛል እግዚአብሔር። በዚህ ማይጸሩ ስር የተሸሸጉ ሰዎች አሉ ይለኛል እግዚአብሔር። ሴቶች አሉ፣ ወንዶች አሉ፣ አንድ ቀን ሰብሮ ይወጣሉ። እግዚአብሔር በሚፈልግ እድገት ያድጋሉ። ባለፈው ነብዩ ያገለገሉት እዚህ ላይ ሲመስላቸው አይደል? ሙሴ የሚያድግ አልመሰላቸው። ከእስራኤል ልጅ ይወጣ አልመሰለም። ፋርዖን ትናናስ ሐና ብትወልድ አልመሰላትም። ብትወልድም ምን ታመጣለች ብላ አስባለች። እኔ ዛሬ መልእክት አለኝ። አንዳንድ ሰዎች ውስጥ የመጣ ነገር ተራ ነገር አይደለም። እግዚአብሔር በራእይ ይዟቸዋል። ግን ምን እንደፈልግ ታውቃላችሁ? እግዚአብሔር በትክክለኛ ስፍራ ስናድግ 4 ፖይንቶች ነሳይቻለሁ። አንድ ሰው በእግዚአብሔር ፊት ሲያድግ፣ ለእግዚአብሔር ሲያድግ አንደኛ የመጀመሪያና አንደኛና ትልቁ እግዚአብሔር ከሱ ጋር ይሆናል። አሜን። አይሻልም? ይሻላል። እስኪ ቀኝ እጃችሁ ዘርጋችሁ እግዚአብሔር ከኔ ጋር እንደሆነ እፈልጋለሁ የሚል ሰው እስኪ እግዚአብሔር ሆይ በሉ ባካችሁ። በሕይወቴ ዘመን ላጣ አልፈልግም፣ ከእኔ ጋር ሁን በሉ እስኪ አለ። እግዚአብሔር ምዳደሙ ምን እያለ መሰላችሁ? ከአንተ ጋር መሆን እፈልጋለሁ፣ ይደግልኝ። አሜን። የትም ቦታ ላይ ለእግዚአብሔር ተለዩለት። ድካም እኮ ይኖራል፣ የሆነ ነገር እኮ ይኖራል። ግን እኔ እኮ እግዚአብሔር ነኝ ብሎ መነሸር አለብን። መቆጣት ለሚለቀ ጌታ ይገስጽ። እኔ ምንድን ነኝ ገንዘብ እያልኩ ምናምን መቆጣት መጀመር አለብን። የዛን ጊዜ እየለቀቀ ይሄዳል። ጠላት ያመጣው ድካም እየለቀቀ የእግዚአብሔር ጸጋ እየገባብ ይሄዳል። ሲሞላችሁ ትልቅ የእግዚአብሔር ልጆች አላችሁ ውስጥ በፕሮግራም እግዚአብሔር የፈጠራችሁ ሰዎች በዚህ ምድርን በኢትዮጵያ ምድርን እዛ ምድርን ተብሎ ለእግዚአብሔር ስፍራ አይነገርለትም። እግዚአብሔር ከሰማይ ሲያይ የኢትዮጵያ ካርታ አይታየው፣ የአሜሪካ ካርታ አይታየው፣ ምድር ነው የሚታየው። እስከ አሜን በል። እስከ አጠገብ ያለው ሰው በእግዚአብሔር እግር ስር ነው ያለው ብሎ ባካቸዋል። ለእግዚአብሔር ይደግለት በሉ እስኪ። በጌታ ፍቅር ልንገራችሁ፣ ለእግዚአብሔር በምናድግበት ጊዜ ማደግ 3 ፖይንቶች 4 ፖይንቶች አሳይቻለሁ። የሚያድጉ ሰዎች በእግዚአብሔር ፊት በጽድቅ በቅድስና እግዚአብሔር በማፍራት ስናድግ በቤተ ክርስቲያን ውስጥ የሚያድግ ቤተ ክርስቲያን ባለበት ቦታ ላይ ምዕመናን አንደኛ እያንዳንዱ ምዕመን በእግዚአብሔር መገኘት ይወጣል። አሜን። በቃ ይኸውላችሁ እኔ እግዚአብሔር ጸጥታ እንደጠራኝ እኔም እግዚአብሔርን መገኘት ፈላጊ ነኝ። ቤተሰቤ እግዚአብሔር መገኘት ፈላጊ ነኝ። ለእናንተ እግዚአብሔር ጸጋ ማካፈል ነኝ። ማካፈለው እንደዚህ ነው፣ እግዚአብሔር ከእናንተ ጋር እንዲሆን። አሜን። እስከቆላችሁ አሜን በሉ ባካችሁ። እግዚአብሔር ከእናንተ ጋር እንዲሆን ክታብ አስራ አይደለም የምለቃችሁ፣ መንፈሱን እሰጣችኋለሁ። ቃሉን ይዘህ ትወጣለህ። የቃሉ ባለቤት አብሯቸው ይቆማል። እግዚአብሔሩ እንደተናገርከኝ ይህንን ቃል ካንተ ሰምቻለሁ ብለህ ታውጃለህ። ከዛ ቃሉን ማወጅ ስትጀምር የእግዚአብሔር ፕሬዘንስ ፊል ታደርጋለህ። ቀጥሎስ በምድር ላይ ቃሉ ከዛሬ ጀምሮ በጌታ ፊት ይማሉ። ስራን እየሰራችሁ ስራችሁ ላይ ተናገሩ። በጌታ በኢየሱስ ስም እግዚአብሔር ሆይ ይሄ በር ጠላት የከፈተው ይዘጋ በሉ። በእውነት እግዚአብሔር የአፋችሁን ቃል ይጠቀማል። አሜን በሉ። በእናንተ ላይ ሟርት የሚናገሩ አይሰራም። እናንተ የተናገራችሁት ቃል የሟርተኞችን ቃል ይሽረዋል። ከእኛ ጋር ያለው ከእነርሱ ጋር ካለው ይህ ብቻ ማለት ነው። ቃላችሁ በእናንተ ጎረቤትና በቤተሰብ ሰፈር ምናምን 4 እና 5 ሰው ብቻ አይደለም። እግዚአብሔር የማያውቃችሁም የሚያውቃችሁም ሰው እስከሚያውቅ ድረስ ታማኝነታችሁ የተገለጠ ይሆናል። ትልቅ ማንነት እንደሆነ ታውቃላችሁ። ሰው ሁሉ ቀርቧችሁ አይቶ ሪቆም ሰምቶ በእውነት ይሄ የእግዚአብሔር ሰው ነው፣ ክርስትና በጣም አድጓል፣ ድሮ የምናውቀው እንደዚህ አልነበረም፣ ድሮ ኮንትራት እናውቃት እንደሱ አልነበረም ማለት ሲጀምር ልዩነት መጥተዋል ማለት ነው። ዛሬ ቤተ ክርስቲያን ውስጥ ትልቅ አምልኮ ይደረጋል፣ ዝማሬ ይደረጋል። ሰው ሁሉ ቸርች አለው እንትን ቸርች ነኝ እንትን ቸርች ሊል ይችላል። ግን ቸርች ውስጥ ያለን ህይወትና ከቸርች ውጭ ያለን ህይወት ሁለት መሆኑ ለብዙዎች መሰናክል ሆነዋል። ብዙ ሊመን ወደ እግዚአብሔር ቤት መጥቶ ማይጸናበት የመጣውን የማድግበት ምክንያት እንደሆነ ታውቃላችሁ። ቀድሞ የገቡ ሰዎች እድገታቸው ሁለት ቦታ ስለሆነ እስኪ ከዚህ በኋላ የውሳኔ ህይወት ይኖራል። እስኪ አሜን በሉ ባካችሁ። ከዛ በኋላ እናንተን ቀርቦ ያየ ሁሉ አምላካችሁን አብሮ እንዳለ ያያል። ከዚህ የተነሳ ምንድነው መሆን ያለብን? ክርስትናችን ቫልዩ እንዲኖረው
ጓደኞቻችሁ ከእናንተ አፍ የወጣው ቃል ሰራልን እንዲሉ ድንገት ሻይ ቤት ቁጭ ብላችሁ እያወራችሁ የመከራችሁት ምክር ራእይ ሆኖላችሁ ባለፈው እኮ አንተ እንዳልከው ያላኩት ነገር ሆነልኝ። አልጸለይክም፣ ጊዜ አልወሰድክም፣ ምክር ነው የሰጠው፣ ግን ጥበብ ይሆናል። ለምሳሌ ካፌ የወጣ ቃል ፍሬያማ ይሆናል። እግዚአብሔር በኢየሱስ በዚህ ጸጋ ይባርካችሁ። በዚህ እንጨርስ። በጌታ በኢየሱስ ስም ከዚህ በኋላ መኖራችሁ ዘመን በእግዚአብሔር ፕሬዘንስ እግዚአብሔር የታመነ እንደሆነ ታወቀ። ለመንግስት ሰራተኞች ብንሆን፣ ለግለሰብ ተቀጥረን የምንሰራ ብንሆን፣ በቤተ ክርስቲያን አገልጋዮች ብንሆን፣ በየትኛውም ቤተሰብ ላይ ባልና ሚስት ብትሆኑ እግዚአብሔር በሰጣችሁ ቦታ በጌታ በኢየሱስ ታማኝነት አይታጣም። እስኪ አሜን በሉ ባካችሁ። የሚያድጉ ሰዎች ታማኞች ናቸው። ለእግዚአብሔር ያደገ ሰው ታማኝ ነው። ታማኝ ሰው ነው የጠፋው። አሁን እዚህ ሳውዝ አፍሪካ ራሱ ትልልቅ ቢዝነስ እንዳለ ይነገራል። ብቻቸውን የሚሰቃዩ ትልልቅ ብር ያላቸው ሰዎች አሉ። ግን በብራቸው ላይ ሰው ማስቀመጥ ፈርተዋል ይባላል። ለምንድን ነው የፈሩት? ያልተከተለ ነው ብዙ ሰው። አንደኛ ሁለት ነገር ላለማጣት፣ ልጁንም ላያጡ፣ ቤተሰቡን መከር ቤት ላያጡ፣ ሰላምንም ላያጡ፣ ገንዘቡንም ጭምር ላያጡ ስለሚፈልጉ የሚያረጉትን ያጡ ብዙ ሰዎች አሉ። ሰውስ ሞልቷል። ምን ሰው ነው የጠፋ? ታማኝ። መንግስት ምን ይፈልጋል? ታማኝ። ዳንኤልን እግዚአብሔር ቃል ስናገር የታመናና ነቀፋ ስለሌለበት ዳሪዮስ ፈለገው ለሾም በገንዘቡ ላይ። በገንዘብ ጉዳይ ላይ የታመነ ሰው በምንም ይታመናል። እውነትን ነው። በጌታ ፍቅር ስልጣን ተሰጥቶት የታመነ ሰው በምንም ይታመናል። ሀገራ ተሰጥቶት የሚታመን ሰው ምንም ይታመናል። እስኪ አንድ ሰው የሆነ ስራ ወይስ እዚህ ኪንግደም ውስጥ ያላችሁ ሌላም ያለን እስኪ ይሄንን ነገር ላንተ ሰጥቻለሁ ሀገራ ብሎ ቁልፉን